ሰላም እንዴት ናችሁ? ደህና ናችሁ ወይ? እንኳን አደረሳችሁ፣ እንኳን አደረሰን። ዛሬ ስቅለት ነው፣ አርብ ነው። እንኳን አደረሳችሁ ማለት ፈልጋለሁ። መጀመሪያ እንግዲህ ይህ በዓል ማለት ፋሲካ ማለት በጣም ትልቅ ትርጉም ያለው ነው ለእኛ ለክርስቲያኖች። ፋሲካ ማለት ስቅለት ማለት ኢየሱስ ክርስቶስ ለእኛ ለኃጢአተኞች ስል ስጋ ለብሶ ከኃጢአት ነፃ የሆነ ህይወትን ኖሮ በተግባር ያሳየን፣ ደሙን ላፈሰሰልን፣ እኛ የዘላለም ህይወትን የሰጠን ቤት ነው። ኢየሱስ ክርስቶስ ከኃጢአት ሊያነጻን የዘላለም ህይወትን ሊሰጠን የተገረፈበት የተሰቀለበት መታሰቢያ በዓል ነው። ይህም በዓል ስናከብር ከመብላት ከመጠጣት ካሉት ግርግሮች ሁሉም እኛ ክርስቲያኖች ማስተዋልም ያለብን የዘላለም ህይወትን ያገኘንበት ከጨለማ ወደ ብርሃን የወጣንበትን እኛ የተከፈለውን ዋጋ ማሰብ መኖር አለብን። ኢየሱስ ክርስቶስ መሰቀሉ ትህትናን፣ ፍቅርን አሳይቶናል። እኛም ደግሞ የተቀበልነው ፍቅርን፣ ትህትናን ስለሆነ እኛም ለራሳችንም ሌሎች ሰዎችም ለቤተሰቦቻችን ለሁሉም ሰው ይህን የተቀበልነውን ነገር ማድረግ መኖር አለብን። መጨረሻ ላይ የምለው ስለ ኢየሱስ ክርስቶስ ተገዶ ሳይሆን ወዶ ፈቅዶ ለእኛ ሞቶልን ተሰቅሎልን የፍቅርን ጥግ ስላሳየን እኛም ይህን የተቀበልነውን ለሌሎች በማካፈል ቀሪ ዘመናችንን ስለዚህ ዛሬ የመጣሁት እንኳን ለስቅለት በዓል በሰላም አደረሳችሁ ለማለት ነው። በትንሣኤው እስክንገናኝ ባይ። ተጨነቀ ተሰቃየ አፉን አልከፈተም ዝም አለ። ታረደ እንደ በግ የኔን ነፍስ ሊታደግ የኔን ነፍስ ሊታደግ። ተጨነቀ ተሰቃየ አፉን አልከፈተም ዝም ታረደ እንደ በግ የኔን ነፍስ ሊታደግ የኔን ነፍስ ሊታደግ። ሁሌ አስባለው ፍቅሩን ሁሌ አስበዋለው ፍቅሩን የኢየሱሴን እውነተኛውን ሁሌ አስባለው ፍቅሩን ሁሌ አስበዋለው ፍቅሩን የኢየሱሴን እውነተኛውን። የሕማም ሰው ሆነ በደዌ ተመታ እንደ በግ ተነድቶ እንዳልሆነ ጌታ እሾሁን ጅራፉን ዘለፋውን ቻለ። መስቀል ተሸክሞ ደፋ ቀና እያለ የእግዚአብሔር ፈቃድ በእጁ ሊከውን ከነፍሱ ድካም ሊያይ ብርሃን ታግሶታል። አቤት ኢየሱሴ በጸሎት በእንባ